ተመልካቾቻችን የኤንቢሲ ዝግጅቶቻችን ቀጥለዋል። በእንግዳ ሰዓታችን ወጣ ብለን ወደ አንድ አንጋፋ መምህር፣ ጋዜጠኛ፣ ደራሲ፣ ገጣሚ አበራ ለማ ቤት ነው ጎራ ያልነው። እሳቸው ቤት እንግዳ ልናደርጋቸው ተገኝተናል። እንግዲህ በኢትዮጵያ ደራሲያን ማህበር ጸሐፊ በመሆን ለ4 ዓመታት አገልግለዋል። ከዚያም ደግሞ በኢትዮጵያ ሬዲዮ በጋዜጠኝነት ረጅም ጊዜን አገልግለዋል። የድርሰት ስራዎቻቸው ደግሞ ጎልቶ የሚታወሱ ናቸው። ኩል ወይስ ጥላሸት፣ ሽበት፣ ጽጌረዳና ብዕር ከሌሎች ጋር በመሆን ያሳተሟቸው የግጥም ስራዎች ናቸው። ህይወትና ሞት፣ አጫጭር ልቦለዶች፣ የማለዳ ስንቅ፣ አባደፋርና ሌሎች ደራሲዎች ጋር አንድ ላይ በመሆን አጫጭር ልቦለድ፣ መቆያ ልቦለድና ግጥም ስብስብ፣ እውነትም እኛ፣ ጥሎ ማለፍ፣ በጣም በርካታ መጽሐፎችን የትርጉም ስራዎችንም የልቦለዳዊ ስራዎችንም ጭምር ሞገደኛው ነውጤም እንዲሁ ከሚታወሱ ስራዎቻቸው መካከል ነው። ደግሞ እንዲሁም በእንግሊዝኛም በኖርዌጂኛም የተለያዩ መጽሐፍትን ከጻፉ በጋዜጠኝነት ደግሞ በደንብ አንጋፋ ሆነው ከሚነሱ ሰው መካከል ናቸው። ጋሽ አበራ ለማ ቤቶ ስለተገናኘን እንግዳይም ስለሆኑ በጣም ደስ ብሎኛል። አመሰግናለሁ በጣም ጋሽ። እንኳን ተገናኘን። ያው የቆይታ ውይይት እንድናደርግ ፈቅዳችሁ ስለመጣችሁ ደስ ብሎኛል። እንኳን ደህና መጣችሁ። አዎ ታሪካችሁን እያየሁኝ ስራዎቹን በርካታነቱን እያየሁኝ መምህርነት፣ ጋዜጠኝነት፣ ደራሲነት እያልኩኝ ሳስብ እነዚህን ሁሉ አንዱን እየጠራ መጣ ወይስ ሁሉም እርሶ ውስጥ ስለነበረ እርሱን ለማውጣት ሄዱ? እንዴት ሆነ ይሄ ሁሉ ነገር እያልኩኝ እያሰብኩ ነበር። ከሱ ምን ጀምር ደስ ይለኛል ጋሽ? ደህና ሲጀመር ቀድሞኝ መጥቶ የነበረው ስነ ጽሁፉ ነው። ከልጅነት ጀምሮ ማለት ነው። ቦይ ስካውት እያለን ነው ጉዞ ስናደርግ ያው አንዳንድ ታለንታችሁን ችሎታችሁን አሳዩ እያለን መሪ መምህራችን ሲጠይቀን ያው የመግጠም ዝንባሌ የነበረን ግጥሞችን ጽፈና ለስካውት አባሎቻችን እናቀርባለን። መተወን የፈለግን እንተውናለን። እንደ ቲያትር ድርሰት የመሰለች አጭር ነገርም ድራማ ነገር መጽሐፍም የፈቀደ ሰዎች እንጽፍና ያንን ወዲያው እንተውነውና ወዲያው እናሳያለን። በዛ ውስጥ ነው መጀመሪያ ስነ ጽሁፉ ነው የሚቀድመው ያደገው። ከዛ እንዲህ ያለ ስዱም የግጥም ስራውም ጎን ለጎን እያደጉ መጡ። ሁለቱ መጡ። አንድ ጊዜ ባልጠበቅኩ ሰዓት 7ኛ ክፍል ተማሪ እያለሁ የክፍል አማርኛ መምህራችን የነበሩት መልአከ ገነት ከፋለ በየነ የሚባሉ ድርሰት ጽፋችሁ ነው ብለው አዘዙን እና ይሻል ርዕሱ የአባቴ ቤት በገጠር የሚል ነው እና ያን ርዕስ ሁላችንም ተማሪዎች ተቀብለን ሄደን ጽፈን ድርሰቶቻችን ይዘን መጣን እና እኔም አንድ ማለዳ ላይ ተነስቼ እንደው አሳምሬ ጻፍኩ እና ምንም ረቂቅ አልወጣለትም እንዳለ ነው እንደወረደ ነው የጻፍኩት። በደብተሬ ላይ ጻፍኩና ይዤ መጥቼ ሰጠኋቸው። አርመው በማግስቴው ይዘውልን መጡ እና ለሁሉም ልጅ እየጠሩ ደብተሩን ሲመልሱ የኔ ደብተር ቀረ። ዘገየ። በዘገየ ቁጥር የእሳቸው ቁጣ ስለምንፈራ ሁላችንም ተማሪዎች ምን አጠፋው የኔ ደብተር የቀረ ምን ነው የኔ ደብተር አይመለስም እያልኩ በጣም በስሜት እንደው በፍርሃት ተግዤ ስጠብቅ መጨረሻ ላይ አንድ ደብተር ቀረች። ገለጣ አድርጓዩና አበራ ለማ ማን ነው አሉ። እኔ ነኝ አልኩኝ እየፈራሁ ተነሳሁና እጅ ነሳ። ጎበዝ ናውጣ አሉ። ይሄ እንግዲህ ብዙ ጊዜ ናውጣ የሚሉት ልንገረፍ ስንፈለግ ነው እና ጨበቃ ይዘው ነው የሚገቡት እሳቸው። ይሄ ነገር አበላሽቻለሁ ማለት ነው እየፈራሁ ተነስቼ ወደ ጥቁር ሰሌዳው ጋር ሲሄድ እሳቸው ወደ ቆሙበት እሳቸው ይናገራሉ። አበራ በጣም ጥሩ ድርሰት ጽፏልና
ጸጥ ብላችሁ እንድታዳምጡት ብለው ይላሉ ለክፍሉ። ከአንጀታቸው ነው የኔታ ይህን የሚሉት አልኩና ደረስኩና ደብተሬን አቀበሉኝ። እንዲህ ገልጥ አድርጌ አስተያየቱ ላይ ሳይ እጅግ በጣም ጥሩ በርታ ይላል። በቀይ ተጽፏል። ምር ነው። በጣም ሞራሌ እንትን አለ። ሻይ ነበርኩኝ፣ በጣም አይናፋር ልጅ ነበርኩ በዛ ዘመን እስከ ዘመን ድረስ። ከዚያ በቃ ሞራሌ መጣና አንበለበልኩት። ጥሩ አድርጌ ያነበብኩት። ለካ የጻፍኩት ስዕላዊ ድርሰት ኖረዋል። ያን አባቴን ቤት በገጠር ጥሩ አድርጌ የአያቶቼ ቤት አለ፣ አምባ አለ፣ እኔ የተወለድኩበት ደገም፣ ያ ደገም የሚባል እነ ጥላሁን የዘፈኑለት አካባቢ ወደ ፍቼ ሰላሌ አካባቢ። ፍቼ ሰላሌ ውስጥ እዛ ደገም ኤሪያ ውስጥ ነው እኔ የተወለድኩት፣ ያበኖ ተራራ ግርጌና ያ በጣም ልዩ እንትን የመሬት አቀማመጥ ውበት ያለው ነው። ደስ የሚል ነው። ከልጅነት ጀምሮ ያደግኩበት እና ያንን የሳልኩት ያን አምባ ነው የሳልኩት የተወለድኩበትን አምባ እና ለካ በጣም ውብ አድርጌ ስየዋለሁ ማለት ነው በቃላቶች። ያ ነው የኔታ ከፋለ የወደዱት እና አስጨበጨቡልኝ። በሞራል ተመልሼ የተቀመጥኩ። ከዛ በኋላ ማን ይልቀቀኝ? ማን ይቻለኝ? ጋዜጠኝነቱ ውስጥ ታዲያ እንዴት? ጋዜጠኝነቱ ከ9ኛ ክፍል ነው የሚጀምረው። 9ኛ ክፍል እያለን ወሊሶ እዛ ፊቼ ሰላሌ ሁለተኛ ደረጃ ትምህርት ቤት ስላልነበረ እንደ ስኮላርሺፕ ማለት እንችላለን ወደ ሌላ አውራጃ ሄደን ነበር የምንማረው እና በእኔ ዘመን ወሊሶ ደረሰን። ጨቦና ጉራጌ አውራጃ እዛ ሄድን። ወሊሶ ወይም ጊዮን ይሉታል በሌላ አጠራር ስሙ። እዛ ሄድንና ሁለተኛ ደረጃ ትምህርት ቤት ስገባ ብዙ ክበቦች ነበሩ። ወደ 20 የሚሆኑ ክበቦች የተቋቋሙ አሉ እና ተማሪዎች የፈለጉት ክበብ ውስጥ እንዲገቡ ይጋበዛሉ። እና እኔም ይሄ ሁሉ ምርጫ ሲመጣልኝ ደስ ያለኝን የጋዜጠኛ ክበብ፣ የስነ ጽሁፍ ክበብ፣ የስካውት ክበብ እነዚህን መረጥኩና 3 ውስጥ ገባሁኝ እና ለጋዜጠኝነቱ ሚስተር ባሲል የሚባል የእንግሊዝኛ መምህር ነበረን፣ ህንድ ነው። እሱ በእንግሊዝኛ ያስጀመረን መጽሔት ማዘጋጀት፣ ትንሽ ቡሌቲን ማዘጋጀት። እሷ ላይ እንግሊዝኛ ዜናዎችም ምናምን በመጽሐፍ እዛ ጀመርን ማለት ነው። ከ10ኛ ክፍል በኋላ ግን እንትኔ ተለወጠ፣ አደገ። የጋዜጠኝነት ተዋጽኦና ስሜቴና ሜጋፎን ትምህርት ቤቱ ገዛልኝ፣ ላውድ ስፒከር ማለት ነው ገዛልኝ። እሱ ተገዛልኝ ሜጋፎን። ከዛ ጧት የትምህርት ቤቱን ዜና ከሬዲዮ ከምን ሰምቼ የቃረምኩትንም የዓለምን ዜና የኢትዮጵያን ዜና አቀነባብሬ እሱን ጧት ሰልፍ ላይ ያቀርባለሁ። ለአንድ 10 ደቂቃ 15 ደቂቃ የሚፈጅ ትንታኔ የዜና አቀርባለሁ። በየቀኑ እንዲህ ያደረኩ እስከ 12ኛ ክፍል ቀጠልኩኝ። በዚህ ላይ እዛው በማቀርብበት ዜና ፕሮግራም ላይ አንዳንድ እውቅና የሚሰጣቸው መምህራን ፕሮፋይልም ሰርቼ ያቀርባለሁ። እዛ ትምህርት ቤት ውስጥ አስተማሪ የሆኑትን በጣም የምንወዳቸው የምናከብራቸውን አርአያነት ያላቸውን ወይ በአስተማሪነታቸው ወይም በአክቲቪቲያቸው በቃ እነሱ ፕሮፋይል እየሰራው አቀርባለሁ እና ያ እያጎለመሰ ይመጣ። በኋላ ከ12 በኋላ ኮተቤ መምህራን ማሰልጠኛ ገባሁኝ። ቀዳማዊ ኃይለ ሥላሴ መምህራን ማሰልጠኛ ይባል ነበረ እና አሪፍ መጽሔት አዘጋጅ ነበርኩኝ። የጋዜጠኞች ክበቡ ፕሬዚዳንት ነኝ። ስካውት ክበቡ እንደዛው። ስካውት ክበቡ ውስጥ በነገራችን ላይ እዛ ወሊሶ ሆኜ ትሩፕ ሊደር ማዕረግ አግኝቼ ነበር፣ የመጨረሻው ማለት ነው። ትሩፕ ሊደር ከሆነ አንድ ሰው ትልቁን ማርሻልነት አገኘ ማለት ነው። በዛ በሙያ ውስጥ በስካውቲንግ ውስጥ እሱ ማዕረግ ላይ ደርሼ ነበረ። በዚህ ተጀምሮ ነው እንግዲህ
ህይወት ዘመን የጋዜጠኝነት ተሸላሚ እስከመሆኑ አሁን የደረሱት በርካታም ሌሎች ሽልማቶችንም አግኝተዋል። አዎ እንግዲህ ሃይ ስኩል ጀምሮ ነው እኔ ሽልማቴ የጀመረኝ መሸለም እና እንዲህ ያልኩ ኮተቤ ያው ማስተር የሆነ ስራ ሰራራው በእነሱ በመምህራኖች ግምት ስቱደንት ኦፍ ዘ ይር ነበርኩኝ። የአመቱ ታላቅ ተማሪ ነበርኩ። ትልቅ ሽልማት ነው የሸለሙት። ብዙ መጽሐፍቶች አግኝቼ ነበር። 4 ሜሪት ሰርቲፊኬት ነው ያገኘሁት በዛ አመት ስመረቅ እና እዛው ኮተቤ መምህር ሆኜ እንድቀር የተመረጥኩ ነበርኩኝ። ግን ወደ ጎንደር የጠለፉኝ አንድ ሌላ ደግሞ ወዳጄም መምህሬም ዳይሬክተር የነበሩ አቶ ኃይሎ አቢ የሚባሉ ሰው ነበሩ። የሃይ ስኩል ርዕሰ መምህራችን የነበሩ እሳቸው ስትመረቅ እኔ ጋር እንድትመጣ እዚህ የሚጠብቅ ስራ አለ አሉኝ። እሳቸው ጋር ሲሄድ ሃይ ስኩል ተመደብኩኝ። ቀዳማዊ ሥላሴ ሁለተኛ ደረጃ ትምህርት ቤት ጎንደር። እዛው ለካ የተፈለገው በዚህ ኤክስትራ ካሪኩላር አክቲቪቲ ላይ ወጣቶቹን ለማዘመን ለማበረታታት እቅድ ነበረ እና የዛ ኮኦርዲኔተር ሆኜ እና የቋንቋ መምህር ሆኜ እዛ ተመደብኩኝ እና እውነትም ከ20 ያላነሰ ክበብ እዛ አቋቋምኩኝ። ብዙ ወጣቶችን አሳተፍኩ በተለያዩ ክበቦች። ጥሩ ዴሞንስትሬትድ ሆነ ትምህርት ቤቱን በጣም አነቃነቅ ነው በዚህ ረገድ እና ደስ የሚል ነበረ እና ጎንደር አሸነፈ እና ወሰዱኝ ጋሻ ኃይሉ። ግን ሰበብ ያደረኩት እኔ ብዙ ግጥሞች አሉኝ የሥነ ጽሑፍ ስራዎች እና እነሱን ለማሳተም ገንዘብ ማጠራቀም አለብኝ ብዬ ነው ዶክተር ሉልሰገድ አለማየሁን ዳይሬክተራችንን ሊሸውዳቸው የሞከርኩት። ምክንያቱም እሳቸው እንድቀር ነው የፈለጉት ኮተቤ እዚሁ እንድቀርና እንደ አስተማሪ እንደሆን ነው። አይ እኔ ደግሞ የሥነ ጽሑፍ ስራዬ ተቀምጦብኛል ማሳተም አለብኝ። አዲስ አበባ ኖሬ ምን ሳንቲም ይተርፈኛል? እዛ ግን ገጠር ሄጄ አጠራቅሜ እመጣለሁ። ግን አላሳፈርኳቸውም። ያንን ለብዙ አመት ደብቄ አሁን ቅርብ ጊዜ ነው ያወጅኩት። እሳቸውም ያወቁት ያንን ሚስጥሬን። ሄድኩኝ እዛ ሃይ ስኩል አስተማሪ ሆንኩ። ግን ያችን የተባለችዋን ስራ ለመስራት ሳንቲም በደንብ አድርጌ አጠራቀሙ። በእውነት የተባለው መጽሐፍ ስታተመ ከዛ የ30 ብር ወጪ ብቻ በወር እያወጣው ለቀለብም ለሰራተኛም ለቤት ኪራይም አድርጌ ወደ 1000 ብር አጠራቀምኩ በአመቱ መጨረሻ ላይ እና እሷን ይዤ አዲስ አበባ መጣሁ። ፕሮፎርማ አስጠይቅ ለመጽሐፍ ለ2000 ኮፒ ማሳተሚያ ኩሎች ጥላሸት የተባለው የኔ መጽሐፍ ለማሳተም ነው የመጀመሪያው መጽሐፍ። ያንሳል 1000 ያስጨምራል አሉኝ ማተሚያ ቤቶቹ። ከዛ ሞርጌጅ ባንክ ሄጄ አበድሩኝ አልኳቸው ደፍሬ። እነሱ ደግሞ ለቤት ስራ ነው የሚያበድሩት የነበረው ሞርጌጅ። እኔ ግን መጽሐፍ ነው ማሳተመው አልኳቸው። ሌላው እሺ ቤት ይስራ፣ እኔ ደግሞ መጽሐፍ እኮ ህይወትን ነው የሚገነባው ሰው ነው የሚሰራው አልኳቸው። አመኑኝ። ልጅ ነኝ እንግዲህ ወጣት ነኝ በጣም ምናልባት 20 ዓመት ቢሆነኝ ነው እድሜ በዛ ጊዜ 21 ቢሆን ነው። እና ይገርማል እንዴት ያሉ ትሁትና ደጋግ ሰዎች ነበሩ። እና አመኑኝ፣ ተቀበሉኝ። ዋስ ታገኛለህ አሉኝ። አዎ አገኛለሁ አልኩኝ። የራሴ መምህራን ኮተቤ የነበሩት ዋስ ሆኑኝ። ጋሼ ፋንታሁን አሁን በህይወት አለ፣ እሱ አለ ፋንታሁን ገበየው እና ጋሼ ጸጋዬ ጉልላት አሁን በህይወት የለም ነፍሱን ይማር። እነዚህ 2 መምህራኖቼ በጣም ለእኔ ልዩ አመለካከት የነበራቸው ናቸው። የት ይደርሳል ይሄ ልጅ እያሉ ሁሌ የሚመኙ ደግ ነገር የሚያስቡልኝ የነበሩ። እባካችሁ ዋሱ ነኝና 1000 ብር ልበደርና መጽሐፍ ላሳትም ስል ምንም አይናቸውን አላሹም። መጥቶ ዋስ ሆኑልኝ። ያ መጽሐፍ አንድ ወንድሙ ማሙ የምንለው ጓደኛ ነበረ በዛ ጊዜ። እሱ ኦልሬዲ ብስራተ ወንጌል ሬዲዮ ጣቢያ ውስጥ በቴክኒክ ሙያ ተሰማርቶ ይሰራ ነበር። እሱንም 3ኛ ዋስ አደረኩት። እሱም ፈቃደኛ ሆነ። ሰው ለማሳደግ የድሮ ሰው የነበረው ትጋት ይገርመኛል። በቃ ፌል ቢያደርግ ዕዳ ከፋይ ነው የሚሆኑት እኔ መክፈል ቢያቅተኝ። ከዛ ያ ብድር ተሳካ፣ ያ መጽሐፍ ታተመ።
እኔም ከደሞዜ እየተቆረጠ በየወሩ እየከፈልኩ ጨረስኩት። መጽሐፍ ሽያጩ ግን ያው እዳውን የሚመልሳሉ 2 ብር ነው የምትሸጠው መጽሐፏ። ችግሩ የሆነው ምንድን ነው? ለአንዱ መጽሐፍ ቤት ሄደሽ ስትሰጪው መጽሐፍ ቤት የነበረው ከወራት በኋላ ወይ ሻይ ቤት ሆኖ ታገኘዋለሽ ወይ ጠጅ ቤት ሆኗል። እና ተመልሼ ዞሬ ስመጣ እንግዳ ሰዎች ነው የማገኘው። መጽሐፍ እኮ ሰጥቼ ነበር እዚህ ከላይ የሚባል ሰው ተቀብሎኝ ይኸው ደረሰኛለኝ። አይ እሱ ሸጦልን ከሄደ ስንት ዘመኑ፣ የት ነው ያለው አናውቅም። በዚህ አይነት ብዙ ቅልጥ የምትወጭበትም ነገር አለ። እስከ ፍርድ ቤትም የሄድኩበት አለ ከአንደኛው ተቋም ጋር። እንደዚህ የመሰለ ነው ውጣ ውረዱ። በዚህ ይጀምራል ስነ ጽሁፍ። የሚገርም ነው። ጋዜጠኝነቱም ቀደም እንዳልኩትኝ በዛ ተጀምሮ እነዚህን ሁሉ ሽልማቶች አምጥቷል። ግን ደግሞ መሀሉ ትንሽ የሚገርሙ ታሪኮችም አሉት። የጦር ሜዳው ቀሲስ ነው የሚሉት እሱ እንግዲህ መምህርነቴ እንትኑ ግዴታዬ 2 ዓመት ነበረ። 66 እና 67 ዓመተ ምህረትን 2ቱን ዓመት አስተማርኩኝ ጨረስኩኝ። ስለዚህ የትምህርት ሚኒስቴር ዕዳ አልነበረብኝም እና እዚህ መጣሁና አንድ ስራ ስፈልግ ኪራይ ቤቶች ድርጅት የሚባል ገና አዲስ የተቋቋመ ነው። እነዚህን የተወረሱ ቤቶችን የሚያስተዳድር ነው። እዛ ፒአር ውስጥ አገኘሁና እዛ በዝውውር ገባሁኝ። አንድ 6 ወር እዛ እንደሰራሁኝ ማስታወቂያ ሚኒስቴር ደግሞ ማስታወቂያ ወጣ። ጋዜጠኝነት ዝንባሌ ያላችሁን እንቀጥራለን ሲል እዛ ሄጄ አመለከትኩና ተወዳደርኩ። ከተመረጡ ሰዎች አንዱ ሆንኩኝ። ከመላው ኢትዮጵያ እንደ 18 ሰዎች ብቻ ወደ ማስታወቂያ ሚኒስቴር ተዛውረን ሄድን። ያው ዝውውር ነው፣ ቀጥታ ቅጥር አይፈቀድም በሲፒ ወግ መሰረት እና የተዘዋወርን እዛ ገባን። እኔ ሬዲዮ ደረሰኝ፣ ሬዲዮ ወሰደኝ። ሬዲዮ ስነ ጽሁፍ ክፍል ገባሁኝ። ኢትዮጵያ ሬዲዮ ከዶክተር ላጲሶ ጋራ አንድ ክፍል ውስጥ እሱ እንግሊሽ ኮሜንታተር ሆኖ እኔ ደግሞ የአማርኛ ኮሜንታተር ሆኜ እዛ አብረን መስራት ጀመርን። አንድ 6 ወር በዛ አይነት የስነ ጽሁፍ ክፍል ነው የሚባለው ራሱን ችሎ ያ እዛ ከቆየሁ በኋላ ወደ ፕሮግራም ክፍል ተዛወርኩ። በ70 ዓመተ ምህረት ላይ ያው የ69 ላይ ሳልናገረው ማላልፈው ያ የሶማሌ አግሬሽን ወረራ ተጀመረ ከግማሽ ዓመት በኋላ እና ጓዲስ ከበነበረ መንግስቱ ያው የናት ሀገር ጥሪ ካደረጉ በኋላ 300 ሚሊሻው ታጠገብቶ ሲሰለጥን እዛ 15 ቀን ጋዜጠኞች እየተፈራረቅን እየሄድን የሚሊሻውን ስልጠና እንከታተል ነበር። በዛ በውርጭ በዛ በብርድ ውስጥ በጣም ከባድ አየር ነው ታጠቅ ያለው። ያንን ሰራን። ከዛ በኋላ እንደገና የሶማሌው ወረራ በጣም እየጠነከረ ሲመጣ ስታንድ ባይ ሆነ። አልጋ ተገዛልን ስቱዲዮ ውስጥ ታጣፊ አልጋ ስቱዲዮ ውስጥ እያደርን መስራት ጀመርን። በማንኛውም ሰዓት ወደ ግንባር ለመላክ። ከዚያ ያም ያው ምግብ የለምን የለም በጣም ድርቅ የመታ ሆነ። ትንሽ አሻሻሉልንና ኦሲስ የሚባል ሆቴል ነበረ ገዳም ሰፈር ውስጥ። እዛ ሩም ክፍል ተያዘልን። እዛ እያደርን ምግብም ከዛ እየበላን ስታንድ ባይ ሆነን ደግሞ እንጠባበቅ ጀመርን። ከዛም አንስተው እንግዲህ በሄሊኮፕተርም በአውሮፕላንም ወደሚፈለገው ግንባር እንላካለን። ያን እያደረግን ለእኔ የደረሰኝ ይሄ ሀረር ዙሪያ ላይ ሶማሌ በጣም ጠንክራ መታ ነበረ፣ በጣም ጠንክራ እና ወደዛ ማለፍ በማይቻልበት ሁኔታ ውስጥ ሀረር በተከበበበት ጊዜ እዛ ጊዜ እንዲሄድ ተባለ። ሄድኩኝ። ፈዲስ እንደዚህ ሐኪም ጋራ የምንለውን አካባቢ በነበረው የኛ ጦር ውስጥ ተንቀሳቅሰን ያንን ከበሬጁን ሰራን። የነበረውን ትኩሳት በዛ ጊዜ ነው ይሄ አገሬን አትንኳት የሚለው ግጥም የተጻፈው። የብዙሃን እናት መጠጊያ የምንላት
እማማ ናትና ሀገሬ ናት እንኳን ባድዋ በማይጨው ጀግኖች ሞቱላት ሕፃን ሽማግሌ የተሰየፈላት ደመ መራራና ቁጡነት ያለባት ጎጆዬ ናትና ሀገሬ ናት እንኳን መጀመሪያ በቃ እንዴት በቃ የራሷን ቁስል እያስታመመች ችግሯን እንትን ብላ የምትኖርን አንድ የተረጋጋች ሀገር መጥቶ ወራሪ የሚረብሻት ለምንድን ነው? ለምን ነው የሚነካት? አስበውት ነበር ግን ከዛ በኋላ ወደ ዜማ ተለውጦ ጌታቸው ካሳ እንደሚሰራው ወይስ በፍጹም እኔ ለአዲስ ዘመን ጋዜጣ ነው ያዘጋጀሁት። ጻፍኩት፣ ግጥሙን አዲስ ዘመን ጋዜጣ ላይ ወጣ። ከዛ በኋላ ጌታቸው በ70 ዓመተ ምህረት ላይ ነው የሚመጣው። ግጥሙ ከወጣ ከአንድ 6 ወራት በኋላ እንዳይመጣና ያው ሌላ ጌታቸው ደገፉ የምንለው ፒያኒስት ነበር እኛ ጋር። የኦርኬስትራ ሬዲዮ ኦርኬስትራ ነበረ። ኢትዮጵያ ሬዲዮ ኦርኬስትራ የራሱ ነበረው። የዛ የኦርኬስትራው ቡድን ኃላፊ ነው ይሄ ጌታቸው ደገፉ እና ወዳጃችን ነው። በትርፍ ጊዜው ሂልተን እየሄደ ሙዚቃ ይጫወታል እና እዛ ሲጫወት ከጌታቸው ጋር ነው ሙዚቃውን የሚጫወቱት እና እንደው ጎበዝ ገጣሚ ብታገኝልኝ ግጥም ፈልጌ ነበረ ይለዋል ለጌታቸው ደገፉ። አለኛ ጋር አበራ ለማ ይባላል እንዲህ ሰዓት ይበላ እንደው የሚጽፈው ምናምን ይለዋል። በቃ እሱ የተሰማውን ስለሌላ ያለውን ኢምፕሬሽን ይገልጽለታል። አይ ደህና እንደዛ ከሆነ ጠይቅልኝና አንድ ሸክላ ማሳተም ፈልጋለሁና ለአንድ ሸክላ የሚሆን ፊትና ኋላ የሚሆን 2 ግጥሞች ፈልጋለሁ ብሎ ይነግረዋል። መጥቶ ነገረኝ ጌታቸው። ምን ችግር አለ? ቀላለሁ አልኩት። እንግዲህ በወቅቱ ትኩሳቱ የአገር ጉዳይ ነው የነበረውና ወዲያው አገሬን አትግፏት ነው ፊቴ የመጣውና ያችኑ ግጥም ላይ የነበረችውን ሀሳብ ወደ እንትን ለሙዚቃ ግጥም ጥር ምጥን ባለ መልኩ ቀነበብኩት፣ አሳጠርኩ፣ ሰራሁትና ለሳንሱር ሰጠው። አንድ አደሴዋ የምትል ደግሞ ሁለተኛ ግጥም አድርጌ ሳንሱሩ ወዲያው አሳለፈው እና ጌታቸው መጣ፣ ግጥሙን ይዞ ሄደ። አሳምረው እንግዲህ ዘመን ተሻጋሪ ሆኖ ተጫወተው። ሁልጊዜ የሚነሳ አይነት ግጥም እና ሙዚቃ ለዛ ጊዜ ለኛ በጣም ጠቀመን። ምክንያቱም አብዮታዊ ዘፈኖች ነበሩ ወይም መዝሙሮች ነበሩ የሚተላለፉት እና ይሄ አገርኛ የሆነ የሚያጀግን ነገር ይፈለግ ነበር እና የጌታቸው ስራ በሚገርም ሁኔታ ብዙ ሽፋን ሊሰጥልን ቻለ በዛን ሰዓት ላይ። ሁለቱም ነበረ የማጀገንም እንዳሉት አለው፣ ግን ደግሞ እንደ ሀገርም እንደ ፍቅር ዘመን ተሻግረው አሁን ኦፍ ኮርስ ያም አለ። የሀገር ፍቅር ስሜትን የሚያጎለብት ነው፣ በወጣቱ ውስጥ በህዝቡ ውስጥ የሚያሰርጽ ነው እና ጥሩ አንድምታ አገኘ። ጥሩ ስራ ሰራ። ግጥም ያ ጨዋታ ያ ሙዚቃ። ቅጽል ስሙ ግን እንዴት እንደተገኘ አለ? አዎ እንግዲህ እሱ የሆነው ምንድነው 70 ዓመተ ምህረት መጨረሻ ላይ ወደ ግንቦት መጨረሻ ላይ ጋዜጠኞች ወደ ሰሜን ጦር ግንባር እንድትዘምቱ የሚባል ነገር መጣ። ስለዚህ ከኢትዮጵያ ሬዲዮ እኔና እያዩ ንጋቱ ሰሌክት ተመረጥን በመምሪያ ኃላፊያችን። እሳቸው እኛ ማራቅ ነበር የሚፈልጉት። አጋጣሚ ሆነው ምንድነው እኔ የውይይት ክበቡ ሊቀመንበር ነበርኩኝ እና አልተመቸናቸውም። ውይይት ክበብ ከመምሪያ ኃላፊ ጀምሮ ሁሉም መገኘት አለበት።
ሁሉም በርዕዮተ ዓለም ጉዳዩ ላይ መነጋገር ምናምን አለበት። በተዘጋጀው ማኑዋል ላይ ነው የምንዋየው እና ውይይት ክበቦች በዛ ጊዜ በራሳቸው ትንንሽ መንግስታት ናቸው። እውነቱን ለመናገር በደንብ ገቨርን ያደርጋሉ ያን አካባቢያቸውን ከርዕዮተ ዓለም ስራ አኳያ እንትን የሚቆጣጠሩ ናቸው። ይህን ያህል ጠመንጃ ባንታጠቅም የጦር ሰዎች ባንሆንም ብቻ ህዝቡን ለአብዮቱ ማነቃቃት ማጀገን እንትን አለ ተልኮ አለው እና ይህን የማይወዱልን አሉ። ምናልባት አለቃችንም አንዱ ነው አቶ ገዳሙ የሚባል ነበር። ኤኒዌይ መረጠንና ላከን። ለደግ እንዳልመረጠን ይገባናል። ምክንያቱም ከ30-40 ጋዜጠኛ መሃል መጥቶ አንቺን ሲያወጣሽ ምን ፈለገ ሰውዬ ከኔ ማለትሽ አይቀርም። ግልጽ ነው። እዛ ገባን። ሰሜን ወሰዱን ትግራይ። ትንሽ ቀናት ከዋልን በኋላ እኔን ወደ 501 ግብረ ኃይል ተመደብኩ። እያዩ ወደ 502 ነበረ። እያዩ ግን ፈቃደኛ አልሆነም። ኤርፖርት ላይ ዲስፓች ሊያደርጉን ሊያሳፍሩን በሄሊኮፕተር ሲሉ እኔ ሞቼ እገኛለሁ፣ እኔ ጦርነት አልፈልግም፣ አላይም፣ ሞት እፈራለሁ አለ። አልቅሶ ተመለሰ ከግንባር ላይ። በል አንተ ብትሄድም ታሰድበናል አለውና ሻለቃ አሰፋ ከበደ የሚባል ነበር የመከላከያ ሚኒስቴር የህዝብ ግንኙነት ኃላፊ። በጣም ተበሳጭቶ መለሰው ወደ አዲስ አበባ። ግን ተመልሶ ጥሩ አላረገም። ሲመለስ እኔ ኤርትራ ህዝብ ሲያልቅ ቆሜ አላይም ብዬ ተመለስኩ። አበራ ግን እገፋበታለሁ ብሎ እዛው ቀረ ብሎ ለገዳሙ ይነግረዋል። ገዳሙ ያን ቂም ይዞ ይጠብቀኝና ከ3 ወር መከራ በኋላ እኔ ስመለስ የኤርትራ ህዝብ አልቆ ነው የተመለስከው አለኝ። ይሄ ነው በቃ ጥያቄው። ማን ነው የኤርትራ ህዝብ ይለቅ ያለው? እኛ ከወንበዴ ጋር ነው ከተገንጣዮች አስገንጣዮች ጋር ነው ስንዋጋ የነበረው ጦሩ እንጂ እኛ ከኤርትራ ህዝብ ጋር ጉዳይ የለንም። አንተም የላከኝ መርጠህ ገዝጥ ብለህ ነው ጋዜጠኛ እንጂ እኔ የጦር ሰው አይደለሁም። ምንድን ነው የምታወራው አልኩት። በዚህ በጣም 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 ተቃረር። አንድ ፕሮግራም እኔ ሳላይ አይተላለፍም ማለት ግን ኦልሬዲ እኔ ከጦር ግንባር እያለሁ ማስተላልፋቸው የድል ዜናዎች ያው መስመር ላይ ውጊያ ውስጥ ገብቼ እየሰራሁ ምቀዳውን ነበር ማስተላለፈው በቴፕ ምልከው። በሄሊኮፕተር ይላካል፣ እሱ አየር ላይ ይውላል እና ህዝቡ በጣም ገረመው። ልጅ ይመታል ይላሉ፣ ሰው ይመታል፣ ኧረ ጥይቷ እኮ ትጮኻለች፣ መድፉም ይጮኻል፣ ሁሉ ነገር ይጮኻል። እኔ ምንም ደንታዬም አልነበረም። ምክንያቱም ያ የሚዋጋው ጦር ሰው ነው፣ እሱ ወገን ነው። እሱም እናት አለው፣ አባት አለው፣ ምን አለው፣ ልጅ አለው። እኔ ማን ነኝ አልኩ። በቃ እዛ በቃ ጦርነቱ ድንገት ነው። አየሽ እንደ አምቡሽ ነው የሚያደርጉን። ብዙ ጊዜ ደፈጣ ውጊያ ላይ ነው የምንገጥመው እና ድንገት ነው የምንገባው። እኔ ደግሞ ከአሳሹ ጦር ከመጀመሪያው ግንባር ጋር ነው የምንቀሳቀሰው። ጋዜጠኞች ቡድን እየመራው ነበር የሚሄደው እና ከፊት ስንገጥም በአጋጣሚ ጦርነቱ ድንገት ምሽጋቸው ውስጥ ሆኖ ተኩስ ከፍቱብን። መጋፈጥ ብቻ ነው፣ ወደኋላ መሸሽ የለም። በዛ ሁኔታ ውስጥ እያለን ምንም ነገር ቴፕ ውስጥ የሬዲዮ ውኸርዤ ነው የምቀርጸው። ሁሉም ድምፅ ይገባል፣ ሁሉም ነገር እኔም እናገራለሁ። አሁን ውጊያው ተጀምሯል እላለሁ። ልክ አሁን ኳስ ተጀምሯል ለሚሉት የኔ ጓደኞች እነ ደምሴ እና እንደዚህ ያን ትርኢቱን እንዳለ በቃ ውጊያውን እዘግባለሁ። እና ያን ሲሰማ ህዝቡ እዚህ ይሄ ሰውዬ ተአምረኛ ዋናው ቀዳሽ የሆነ የለም እንዴ ይላሉ። እና ጋሽ ተስፋዬ አበበ ፋዘር የሚባለው ማለት ነው የቲያትር ጥበብ አስተማሪው የእድሜ ልክ ተሸላሚው እሱ እነሱ ይሄ ጦር ሜዳው ቀሲስ ሆኗል አሉ። በቃ በዛ ስም ጸደቀ ሰየሙ። አስተያየትም ሲሰጡ ይሄን ማለት ጀመሩ። ያ ስያሜ በህዝብ ዘንድ በጣም ፖፑላር ሆኖ ቀረ። እንደዛ ነው የሆነው። ሲነግሩኝ በጣም የጋዜጠኝነትን ዋጋና
ትልቅ ነገር ነው ያስተዋልኩ የነበረውና ጥሩ ከወጣቶች ጋር ይገናኛሉ ብዙ የስነ ጽሁፍ ቦታዎች ላይ ይሄዳሉ አሁን ያሉትንም ነገሮች ሲከታተሉ አያለሁኝ እንዴት ያዩታል ያኔ የነበረውን የጋዜጠኝነት እዛ ድረስ ዋጋ መክፈልና አሁን ደግሞ ያለውን የወጣቶች ጋዜጠኝነት የስነ ጽሁፍ ነገር እንዴት ያዩታል ይሄ ያሁኑ ዘመን በመገልገያ መሳሪያ ሁሉ የተሟላ ነው እኛ እኮ ናግራ የሚባል 20 ኪሎ የሚመዝን ነው ናግራ ጀርመንም ሰራሽ አለ ኖርዌጂያን ሰራሾችም አሉ ናግራዎች እነሱን ተሸክሞ እንዴት ነው ሪፖርት የሚደረገው ትንፋሽን የሚቆርጥ ክብደት ነው ያለው ኢትዮጵያ ቴሌቪዥን ቦሌክስ የሚባል ካሜራ ነበረው 25 ኪሎ ነው የሚመዝነው ኤልያስ ብሩሱን ተሸክሞ ነው ቪዲዮ የሚቀርጹት የነበረው ከባድ ነው ያ ዘመን ፋሲሊቲ አልነበረ ማለት ነው ቴክኖሎጂም ኋላ ቀረ ነው አሁን በጣም የተሟላ ነው እኛ እንደዚህ ያልታደልነው እኔ ያን ውህር ወደ 10 ኪሎ ያህል ትመዝናለች እሱን ተሸክሜ ነው ግንባር ላይ 3 ወር ሙሉ ምሯሯጥ የነበረው ሁለተኛ በዚህ በጀርባዬ ውስጥ ቀበቶ አለኝ የጀበርና መታጠቂያ በሱ እንትን አድርጌ ቴፕ ክሮቹ በሙሉ እዚህ ጀርባዬ ውስጥ አድርጌ ነው አዝዬ የሚሄደው አንዱ ቴፕ ሲያልቅብኝ ከዛ አውጥቼ እንትን ባትሪውም እንደዚሁ ተሸክሜ የሚሄደው በዚህ አይነት ነው የሰራነው እና የአሁኑ ዘመን በጣም የተሻሻለ እድል አላቸው በእኛ ዘመን እንክብካቤው ይሄን ያህል አይደለም ለምሳሌ ያህል ትልቁ ውሎ አበል 10 ብር ነው በዛን ዘመን ያውንም 420 ብር አካባቢ ደሞዝ ያለው ሰው ከሆነ ነው ከዛ በፊት በታች ከሆነ 7 ብር ሁሉ ነው የቀን ውሎ አበል እሱን እየበላ ነው የምንሰራው ለአርቤርጎ ትከፍያለሽ ለቁርስ ራት ትከፍያለሽ ምሳሽን ትከፍያለሽ ከዛ ላይ at the same time አንድ ነውር ያየሁት አለ አንድ ኦኬዥን ላይ የመስሪያ ቤታቸውን አበል እየበሉ እንደገና ደግሞ አበል ክፈሉን የሚሉ ጋዜጠኞች አሉ የተጠሩበት ስራ ሊሰሩ የመጡበት መስሪያ ቤት ላይ አበል ክፈሉን ያለው አለ አስንኩኝ በጣም ነው የደነገጥኩት አንድ ቀን የካፒቴን ሉላ ባተ መጽሐፍ ምረቃ ነበረ እኔ ነበርኩኝ ማስተር ኦፍ ሰረሞኒውና አንዱ ጋዜጠኛ መጣና ጠየቀ አበል ከፈለን ከመቼ ወዲህ ነው ደግሞ ጋዜጠኛ ሪፖርት ሊያደርግ የመጣበት መስሪያ ቤት አበል የሚጠይቀው አታፍሩም አልኩ በቃ ይሄ መስሪያ ቤት ነው የሚከፍል ሄድና መስሪያ ቤትን ጠይቅ እቺ እኛን አትጠይቅም አልኩት እኔ ደነገጥኩኝ እና እንዲህ ያለ አሳፋሪ ነገር አይቼ ደንግጫለሁ ይሄ ከኤቲክሱ ከሙያው ስነ ምግባር ውጪ የሆነ ነገር ነው በምንም ታምር እኛ ተቸግረን ነው የሰራነው ጋዜጠኝነትን እዚህ ያደረስነው በጣም ተቸግረን ነው የሶፊስ ሳናይ ሙያችንን ለሳንቲም ብለን ሳንሸጥ መራራ ስራ ነው የሰራነው ዶክተር ንጉሴ ተፈራን ታውቂዋለሽ ከምናየውና ካስተዋል ነው የሚለው የሱ ፕሮግራም የነበረ ጊዜና እኔ ለሀገሬ የሚል ፕሮግራም በሚሰራበት ዘመን ላይ በጣም ከባድ የምርመራ ጋዜጠኝነት ስራ ሰርቷል ያን ሁሉ ስራ ሲሰራ የሄደባቸው መስሪያ ቤቶች እጅግ በጣም የወረዱ ኮራፕት የሆኑ የሀገርን ብሔራዊ ሀብት ያወደሙ በንቅዘት በቃ ቁጥር 1 የተባሉ ነበሩ እነዚያ በብዙ መንገድ ሙከራ ያደርጋሉ እንዳይጋለጡ ሪፖርት እንዳይደረግ አልተንበረከከም ወንድማችን እኛም ደግሞ የሱ ታናናሾች የሆነው በዛ በጋዜጠኝነት ዘመናችን ውስጥ በእንደዚህ አይነት ቀመስ ስራዎች ላይ ስንሰራ አንድ ቀን እንትን ብለን አናውቅም ድንቅ ስራም የተሰራው በዛ ዘመን በዚህ መልክ ነው በጥንካሬያችን ነው ለማለት ያልፈልጌ ነው ምናልባት ከተጻፉ ጽሁፎች ስለተተረከም ይመስለኛል ጎልቶ ብዙዎች አይምሮ ውስጥ ያለው ሞገደኛው ነው የምትላል ቦልድ ናት መተረኩ የጨመረለት ወይም
እንዲሁ ብለው ነበር አይደለ? ጋሽ ሐዲስ ዓለማየሁም ወጋየሁም ነፍስ ዘራበት አይነት ፍቃዱ ተክለማርያምም እንደዛ ሲጫወተው የተለየ ጨመረበት ነገር አለው ብለው ያስባሉ? እርሶስ ደግሞ በተለየ ይችኛዋ ልቦለዴ ወይ ይችኛዋ ግጥሜ ትበልጥብኛለች የሚሉት ካለ? አንድ የጥበብ ስራ ሲሰራ ለምሳሌ የተውኔት ድርሰት ጋሼ ጸጋዬ ገብረመድህን ቢጽፍ አንድ የተውኔትን ጋሞንን ወሰደ የሱን ስራ ጋሞን ሰራ ጻፈ። ከዛ በኋላ አባተ መኩሪያ አዘጋጀው። ሲያዘጋጀው የአባተ አሻራ አለበት፣ የተዋናዮቹ የነ ሱራፌልና የነ ፍቃዱ ተክለማርያም እጅ አለበት። አድምቀውት ያንን ቃለ ተውኔቱን ወደ ነፍስ ወዳለው ነገር ዘሩት ማለት ነው፣ ያውጡታል። ነውጤም ይሄው ነው። እኔ ቃሉን የጻፍኩት ድርሰቱን የጻፍኩት ግን ፍቃዱ ደስ ያለ ምንድን ነው ሊያነቦ ሲዘጋጅ ደጀኔ ጥላሁንም የፕሮግራሙ አዘጋጅ በደንብ ኤው ብሎት አጥንቶ ነው የመጣው። ብሂሉን፣ ቋንቋውን፣ ዲያሌክቱን፣ ዘዬውን አጥንቶ ነው የምዕራቤትኛውን ዲያሌክት አብላልቶት ሪሄርስ አድርጎት በደንብ ስለመጣ ተወጣው። ማንም ሰው ያንን ጸረቀ የሆነ አነጋገር በአንዴ ሊደረሰው አይችልም። በጣም ከባድ ነው። ባቄላ ነው እንጂ ለመደው ባቄላ አይደለም። በቀረብኝ ላይ በእረብኝ አይልም። ይሄ የአካባቢው ዲያሌክት ነው። ያን ቀበሌኛ እንትኑን ዘዬውን በደንብ አድርጎ አጠናውና እንደተባለውም ያንን በጽሁፍ ላይ ያለ ጥሬ ነገር ነፍስ ዘራበት። በሚተርክበት ጊዜ በድምፅ ሲተርከው ጥሩ ፍካት ሰጠ። ብዙ ተደራሲዎች ልቡና ውስጥ ገባ። እስከ ዛሬም ድረስ ይታወሳል። ስምህ እንዳቀረቀሩ ጠየቁት ዳኛው። ነውጤ ደስታ መልስ ሰጠ ተረጋግቶ። እድሜ አሉና ቀና ብለው የጎድን አስተዋሉት። ደጃች ገለታ ወርቾ ለበአ ኢየሱስ ላይ ግብር ያጋቡለት ነው ይላሉ የተወለዱት። እንግዲህ ዘመኑን ያስሉት የትና የት መሰል ወጦ ህሩ ነው ሩ ካንዱ ልጄ ይሄን አስበልጣለሁ ምናምን ማለት በጣም ይከብዳል። ለምን አመጣሽ ነው የምትወልጂው እና በደንብ አስበሽበት ውስጥሽ ገብቶ ነው ድርሰት ስራ የሚሰራው። ውስጥሽን አንቺ ካላሸነፈሽ ወደ ውጭ ልታወጪው አትችይም። እና እንዲህ ተሸንፈባቸው የወጡ ናቸው እኔ ስራዎች ብዬ የምላቸው። ሌላውም ደራሲ እንደዛ ነው የሚያስበው ብዬ ነው የማስበው። እና ኦፍኮርስ በወጉ ተነበው ሰው ዘንድ የደረሱልኝና ያልደረሱልኝ የሚለው የሚያስቆጩ ነገሮች አሉ። አሁን ጥሎ ማለፍን የወሰድን እንደሆነ ታሪካዊ ልቦለድ ነው፣ ትልቅ ስራ ነው። ያ ዘመነ ደርግን እንዴት አድርጌ እንዳየሁት በታሪካዊ ልቦለድ አጻጻፍ ዘዴ ማለት ነው። ዝም ብሎ አይደለም የጻፈው፣ አለው ጥበብ አጻጻፍ አለው ራሱ ታሪካዊ ልቦለድ ስትጽፊ። እሱም በደንብ አኝኬው በልቼው ነው። ከዛ በኋላ በዛ ሚዛን መሰረት የተሰራ ስራ ነው። ይሄ የተጠና ስራ ነው፣ ዝም ብሎ አይደለም። እሱን ጠንካራ አንባቢ አላገኘውም እላለሁ። ጠንካራ አንባቢ አግኝቶት እንጃ ለሌላውም ሰው የሚያካፍለው ሀሳብ ከዛ ውስጥ ሊፈለቅቅ የቻለ አይመስለኝም እስካሁን። እርግጥ ሬቪው ያደረገ አንድ ኖርዌይ ትምህርት ላይ የነበረ አንድ ጎበዝ ሰው ነበረ። እሱ ቆንጆ ሪቪው ሰርቷል። ኖርዌይ በትምህርት ላይ ያለ እሱን አስታውሳለሁ። ከዛ ውጭ እዚህ ሀገር ቤት ውስጥ የተሰራ ሂሳዊ ንባብ አላየሁም። ቅንጣት ላይ የቅርብ ጊዜ ነው እንደውም ቅንጣት 4 ኖቭሌቶች አሉ እዛ ውስጥ።
ከአጭር ልቦለድ ከፍ ያሉ ከረጅም ልቦለድ ደግሞ አነስ ያሉ ናቸው እና እዛ ላይ ነፍስ ይማረን የመሳሰሉ በጣም ልዩ ጥናት የሚፈልጉ ናቸው። ስነ ልቡናዊ ስራዎች ናቸው። ምንም አይደለም ይላል፣ ስነ ልቡናዊ ነው። ይሄ የትራፊኩ አዛዥ የሚል አለ፣ ስነ ልቡናዊ ነው። እነዚህ ዝም ብሎ ድርሰት ስለተጻፈ ብቻ ተፈልጎ የሚጻፉ አይነቶች አልነበሩም። ሱራፌል አየለ የምንለው አንድ የስነ ልቡና ምሁር አለ፣ ወጣት። እሱ ብቻ ያያቸዋሉ፣ እሱ ያስተዋላቸዋሉ። እነ ቴሜቴን የመሳሰሉ እንዴት አድርጎ ያስተዋለበት። አብደላ ዝራ ነፍሱን ይማረው ቴሜቴን በጣም ይወዳት ነበረ። እንደዚህ አይነት የስነ ልቡና አጫጭር ልቦለዶች በጣም መዘውተር አለባቸው ብሎ ብዙ ደጋግሞ ጽፎባታል ቴሜቴ ላይ። አብደላም ሱራፌልም ደጋግሞ ያነሰዋል። አሁንም ጥሩ ሄዶበታል። ለድርሰት መነሻ የሚል አለ መቆያ ውስጥ። በጣም የሚገርም እንትን ነው እሱ። አብደላ ዝራ በጻፈልኝ አንድ ደብዳቤ ላይ ተመስርቶ ነው። አንድ ፈረንጅ አንዲት መጢቃ አረብ ይወዳል የመን ላይ ክልስ የአበሻ ክልስ የሆነች እና ይወድና ይከንፋል። ፈረንጁ አሜሪካዊ ነው፣ በጣም ይከንፋል። አብደላ ደግሞ ይከታተለዋል በየቀኑ፣ ወዳጁ ነው እና የታዘበውን ጻፈልኝ። የዛ ሰውዬ ፍቅርና የልጅቷ አቲቲዩድ አጠቃላይ ማህበረሰቡ ደግሞ አታይ ምን ይመስላል የሚለው እንግዲህ እንደ ታቡ እንደ ነውር ነው የሚታየው። ከጋብቻ ውጪ በየመን አረቦቹ ዘንድ እንዲህ መወስለት ወይንም ገልፍሬንድ ምናምን መያዝ የተነወረ ነው። በዛ ሁሉ አጣብቂኝ ካልቸራል ቦንድ ውስጥ ሃይማኖታዊ እንትን ውስጥ ክበብ ውስጥ ነው ይሄ ሰውዬ እንዲህ ያለ አጣብቂኝ ፍቅር ውስጥ የገባው። እሱ በላከልኝ የዚህን ሰውዬ ገጠመኙን በላከልኝ ጉዳይ ላይ እኔ ሌላ ስቶሪ ቤዛሪ እሱን መሰረት አድርጌ ጻፍኩበት። ድርሰት ሲሰራ ጉዳይ ኖሮት ፋይዳ ኖሮት ነው መሰራት ያለበት። ተጠንቶ ማለት ነው። ባስተውሎት ነው መሰራት ያለበት። ባስተውሎት ከተሰራ ለግምገማ፣ ለጥናት፣ ለምርምር መነሻና ሰበብ መሆን መቻል አለበት ብዬ እላለሁ። አሁን ፍቅር እስከ መቃብርን ስናነሳ ለብዙ የዛን ዘመን ዳራ መወያ መነሻ ነው የሚሆነው። ባህሉን እናይበታለን፣ አስተዳደሩን እናይበታለን፣ የባለርስቶቹን ከፍታ በምን ደረጃ እንደሚመዝኑት ራሳቸውን እናያለን። አንዳንድ ነውጥ ፈላጊ ደግሞ እንደ ጉዱ ካሳ ያለውን ሰውዬ ደግሞ እናያለን። ለፍቅር ደግሞ የሚሞቱን ነሰብለን አይነት ነበዛብን አይነት ምስኪኖች እናያለን። ብዙ ነገር መዘሽ የምታወጪዋለ ዘመኑን የምትዋጅበት የምታይበት ማለት ነው። ለዛ አይነት ፋይዳ ካሏለ ትርጉም ያጣል ድካምሽ። እርግጠኛ ነኝ ዳግም ደግሞ ስራዎቹን አንስተን ይሄን ልቦለድ ይሄን ግጥም ይሄን ልቦለድ እያለን ደግሞ ከህይወት ባሻገር ዳግም ተገናኝተን እንጫወት ይሆናል። ግን ቤቶንም ሳይ ከርሶ ቤተሰብ የዘር ሀረግ ጀምሮ ለርሶ ቅርብ የሆኑ ሰዎች አሁንም ሲጠቅሷቸው የነበሩትን ሀያሲ አብደላ ዝራንም ሌሎችንም በዓሉ ግርማም ጋር ከብዙ ሰዎች ጋር የመስራት አሁንኛ በአካልም ያላገኘናቸውንም ሰዎች አግኝቶ አብሮ ጊዜ የማሳለፍ አብሮ የመስራት አጋጣሚ ነበረውትና የነሱም ደግሞ አብዛኞቹ ፎቶዎች በቤታችሁ አለ። ስገባም ደግሞ በሪል ቴፕም የቆዩ ሙዚቃዎችን ሲሰሙ ሲያደምጡ አይቼ ነበረ። ስለዚህ እሱንም እያየን በህይወቱ ደግሞ ውስጥ ትርጉም የነበራቸውን ያለፉትንም ሰዎች እየነገሩን ደግሞ ትንሽ ብንቆይ ደስ ይለኛል። በጣም ደስ ይለኛል። ይሄ እንግዲህ ያው ታዋቂ ጓደኛችን ነበረ።
አብደላ አልአራሲ ወይንም በብር ስሙ አብደላ አዝራ የምንለው የቅርብ ጓደኛ የነበረ ከ40 ዓመት በላይ ትውውቅ የነበረ ሰው ነው። እሱ ድንገት ስላረፈ ለሱ መታሰቢያ ነው። በዚህኛው በኩል ደግሞ እንደዚህ እንደምናየው ሎሬት ጸጋዬ ገብረመድህን አሉ፣ ደበበ ሰይፉ፣ ጋሼ በዓሉ፣ ጋሽ ዳኛቸው፣ ጋሼ ብርሃኑ ዘሪሁን እንደዚህ አሉ እና ለእኔ በጣም ቅርቦቼ የነበሩ ናቸው። አብደላም ደግሞ በእኔው አማካኝነት ብዙዎቹን ታውቋቸው በጣም ቅርባቸው የነበረ ነው። እዚህ መግባት እንችላለን። ይሄ መጽሐፍት ቤት ነው፣ ጥናት ክፍል ነው እና ያው ለአብደላ ነው። ይሄም የእሱ መታሰቢያ ነው። ይሄ የእሱ መዘከሪያ ፎቶግራፎቹ፣ ደብዳቤዎቹ፣ የጥንት ደብዳቤዎች ከኔ ጋር ይጻጻፍ የነበረው እሱ ናቸው። እዛ እያለ ማለት ነው። የመን ሲኖር እዚህ እያለሁ ስንጻጻፍ የነበረው ይሄ የእሱ ፎቶግራፎች ናቸው። የተያዘ አንድ ታሪክ ሰምቼ ነበር። እቺ የጋሞ ልጅ ነች። ጋሞ ጎፋ ወደ ጊዶሌን አልፈን ወደ እሱ እየሄድን ጊዶሌን እንዳለፍን ከጫካ ውስጥ ነው ሮጣ መጣች። እኛ ላንድ ሮቨር ይዘን ነበር የምንሄደው፣ የጋዜጠኞች ቡድን ነን እና መንገድ ላይ ቆመችብን። መኪናችን አቆምን፣ ወረድን። ምንድን ነው የምትፈልጊው ምናምን ስንል አማርኛ የለም አትናገረው። ግን በቃ ሮጣ መጣች እኔ ጋ። ከዛ በኋላ በቃ እንደዚህ እንደምታዩ በጣም ከመሀል ከተማ እየፈራኋት ተጠጋኋት ማለት ነው። እና ይህም ፍርሃቴን ያወቀ ወዳጄ ማቲያስ የሚባል ስዊድን የሚኖር ገጣሚ ኃይለኛ ስላቅ ግጥም ጻፈብኝ ማለት ነው። ግጥሟን እኮ አግኝቻት ነው። አሜዚንግ ቀን አጋማሽ ላይ በደመቀ ፀሐይ አካሏ ተጋልጦ በግማሽ የምታይ የተዋበች ሐመር መንገድ ላይ ብትወጣ አይ ጋዜጠኛው የመጣበት ጣጣ። እሷ ግን እቀፊው ሳሚው ሳሚ ብሏት ጎኑ ብትጠጋ ባሹ ላይ ያነጡት የእሱም ማጉል ፍራት የእሷም ማጉል ድፍረት በደመቀ ፀሐይ ሰውም ያፍራል ወይ? የእርሰው መልስ አለ። ከዛ ጌታ ወደ ላይ ምነው አልፈራ መትረየስ ደቀና ፊት የተገተራ ደግሞ እኮ ወጣጧ ከጫካው ከዱሩ መፍራት ይመስለኝ ወይ እንግዳው ለአገሩ አያድርስ እንጂ ነው ተሽዳው ብትለኝ በዚህ በጠራራ መጋኛ ሲመታኝ ዘምተህ የተመለስክ በናቅፋ ተራራ መሳሪያ ጨበጥ ከጀግኖቹ ጋራ ባዶዋን የመጣች ኮረዳ ስትፈራ ታዝብህ ነበረ ጋዜጠኛ በራ። አሁን ግን ሳስበው ነገሩን በትኩረት ጠላትን ተሰብስቦ ማርኮ ለማስቀረት ወታደር መልምሎ ጦር ሜዳ ከማዝመት ሳትሻል አትቀርም አንድ የሐመር ሴት። የመጨረሻ የእርሰው መልስ ነው። አናት አንጎ ያለመያዝ አለመለካት ጦር ነው ወለላይ በነፍሴስ መምጣት ጥግብ ፍርጥም ያለች ደንደሮ ወጣት ታስጨፍረኝ ነበር ኢቫንጋዲ ስልት ናቅፋው ይበረታል ይሄ ጋዜጠኛ ከመሆን አልዳንም የሐመር ምርኮኛ። አለቀ። ፎቶ እንዳየሁት ድንቅ የሆነ አጋጣሚ ነበር የተፈጠረው እና
ማንተጋፍቶት የሚባል የእርዳታ ማስተባበሪያ ካሜራማን ነበረ አብሮን ሄደ። እንዴት አድርገው ጥሩ ብዙ ፎቶግራፍ አንድ 10 ፎቶ አነሳን እንደዚህ። ደስ ብሎኛል ጋሼ። ዳግም በሌሎችም ነገሮች እንደምንገናኝ ተስፋ አደርጋለሁ። በቤቶ ጋብዘውኝ ደግሞ እርስዎም እንግዳ ስለሆኑ ትልቁንም የህይወትዎን ነገር ስላካፈሉ በጣም አመሰግናለሁ። ተመልካቾቻችን ሌሎች የኤንቢሲ ዝግጅቶች ይቀጥላሉ። ቆይታችሁን ከኛ ጋር እንድታደርጉ ግብዣችን ነው። የብዙሃን እናት መጠጊያ የምንላት እማማ ናትና ሀገሬ ናት እንኳን ባድዋ በማይጨው ጀግኖች ሞቱላት ሕፃን ሽማግሌ የተሰየፈላት ደመ መራራና ቁጡነት ያለባት ጎጆዬ ናትና ሀገሬ ናት እንኳን